እና ባለቤቴ ቁጡ ቢሆንም አኩራፊ ቢሆንም እንደውም ትቷል ነው እግዚአብሔር ይመስገን በጣም ትቷል ማለት ይቻላል። በፊት እንዳለው ለሳምንትም ሊያኮርፍ ይችላል፣ ላይበላም ይችላል። ግን አሁን ለውጦች እየመጡ ብስለቱም እየመጣ ልጆችን በመሀል ሲኖሩ የኛ መኮራረፍ ለልጆች ማተላለፍ ስለሌለበት ያው ህይወት ራሱ ትምህርት ቤት ስለሆነ ትዳር ራሱ አንዱ ከትምህርት ቤት አንዱ ተቋም አንዱ ትልቁ ዩኒቨርሲቲ ስለሆነ ያው መቆየታችን በትዳር መቆየታችንም ያን ትቷል። ያው ቁጣው ግን ለኔ ያው ንግስናዬ ስለሆነ እግዚአብሔር ይመስገን። ከዛ ውጪ ባለቤቴ በጣም መካሪ ነው። እውነት ሲተጣላ በጣም አስታራቂ ነው። በጣም ሰው ይመክራል። በቃ በሚመለከተው በማይመለከተው ሰው የሚወጣበትን ነገር በጣም ይመክራል። ነገሮችን በመስቀለኛ ያያል። እንደውም አንዳንዴ ወይ ጉድ ያለ ቦታው ነው እንደው እየኖረ ያለው ከፍተኛ የሀገሪቷ ከፍተኛ መርማሪ መሆን የሚችል ሰው ነው እላለሁ። ምክንያቱም እኔ ያለምንም ሁኔታ ቂርቆስ ሆኜ አንዳንዴ የሚነግረው ነገር አለ እላለሁ። ቂርቆስ ነኝ ብዬ የሆነ እንትን ካልኩኝ የሆነ የሚለኝ ነገር ጋር ገና ይጋጭብኛል። እንዴት ነው ምንድን ነው እላለሁኝ እና የሆነ የመርማሪነት እንትንም ስላለው ያው የተሰጠው ጸጋው ነው። ለሰው የሚሰጠው ክብር አለው። በዛ ላይ ደግሞ እንደ ቁጡነቱ ቁጡ ሆኖ አይደለም፣ በጣም ተጫዋች ነው። መጫወት ባለበት ሰዓት በጣም ሰዎች ነው እሱ የሌለበት ሁሉም በቃ ብዙ ሰዎች እሱ የሌለበት ምን ያደርጋል ምናምን ነው። ማህበር እንኳን ሆነ ርቀን ከሄድን ኧረ እባክህ ቀሰቀሰ አንተ የሌለበት ኧረ ቀሰቀሰ ይደርሳል እና በጣም ተጫዋች ነው። ያው የሚያውቁትም ያውቁታል። ሰው ለሱ እንግዳው አይደለም። ሰው ለሱ ቤተሰቡ ነው። ዛሬ ያገኘሁት ዛሬ አውቀዋለሁ የለም በቃ ዛሬ አወቀሽ ቤተሰብ ነሽ። በቃ ሊያዝሽም ይችላል ሊቆጣሽም ይችላል። ዛሬ ነው ለሰው ማቀው ብሎ ወደኋላ አያውቅም። መቆጣት ካለበት ይቆጣሻል። ስለዚህ ይሄ ደግሞ የተሰጠው ትልቁ ጸጋው ባህሪ ነው። ባለቤቴ ይመስላል። እሺ ቁጣው እንዲሰመርበት ይቅርታ ምናልባት ቁጣ ጸብ ምናምን አድርጋችሁ እንዳትይዙት። ቁጣ ልንገራችሁ፣ ቁጣ አንድም አኩራፊ ሳኮርፍ ከደስ ገባ የሆነ ያልተሰራ ስራ ወይም ደግሞ እኔ የሚደብረኝ ነገር ላይ ይችላል፣ የሆነ ነገር ተበላሽቶ ላይ ይችላል። ያን ያስቆጣኛል እና የለመድኩት ባህሪ ልንገራችሁ። ያው ዛሬ ልጆቹ በስተው ያን ባህሪ ሲቀር ቁጣው ላሳድገው እችላለሁ እንጂ አኩርፌ መተኛቴን ስታቅ አባብላ ቀስቅሳ አራት ታበላኛለች። አንዳንዴ መኝታ ውስጥ ሆኜ ዛሬ ጨክን ይሆን ብዬ አኩርፌያለሁ፣ ግን እጠብቃለሁ። ስለሆነ ነው የምላቸው። እኔ አንድ ቀንም አባብዬ ምግብ ሰጥቻት አላውቅም። በቃ እሷ አኩርፋ እንኳን ቢሆን እኔ ያንን ለምጃለሁኝና የሆነ ስራ ቦታ ደግሞ በጣም አርጎ ሊሆን ይችላል የመጣሁት፣ ግን ቤት በትንሽ ነገር በቃ እንዳልኳችሁ አኩርፌ ስተኛ አባብላ ይቅርታ ምናምን ብላ ቀስቅሳኝ ያንን እራቴ እንድበላ ስለምታደርግ በኩርፊያ መሀል ያቺን ነገር ትጨክን ይሆን እያልኩ ይጠብቃለሁ። እና ይሄ ኩርፊያው ደግሞ በእርግጠኝነት ጸብ ኩርፊያ እንዳልሆነ እንድታሰሙበት ነው። እናንተ ምናልባት ወደፊት እንደዛ አይነት ልምድ እንዲሆናችሁ። እሺ እህታችን አገልግሎት በአጠቃላይ መንፈሳዊ ሕይወት ለአንቺ እንዴት ትገልጫለሽ? መንፈሳዊ ሕይወት ለኔ ብዙ ነገር ነው። መንፈሳዊ ሕይወት ምርኮኛ መሆን ነው ለኔ ማለት ነው። አንድ ምርኮኛ ከተማረከ በኋላ ወዴትም ሊሄድ አይችልም። ምርኮኛ ነው፣ ተማርኳል። የተማረከበትን ሕግና ስርዓት አውቆ ጠብቆ ባለው ተስማምቶ መኖር ነው አይደለም። እኔ በቃ መንፈሳዊነት ማለት በቃ ምርኮኛ ሆነሽ በቤቱ ለዘላለም መኖር፣ በቃ በእግዚአብሔር ቤት ለዘላለም መኖር ነው ለኔ መንፈሳዊ ሕይወት።
መንፈሳዊ ህይወት ታጋሽነት ነው። መንፈሳዊ ህይወት ሰላም ነው የሚሰብከው፣ ሰላም ነው። እኔ ምንም ነገር የተጨነቁበት ነገር ቢኖር ወዲያው የመርሳት ነገር አለኝ። ያ በምንድን ነው? በመንፈሳዊ ህይወቴ ነው። መንፈሳዊ ህይወቴ ከሰጠኝ ገጸ በረከት አንዱ ለነገሮች ብዙ እንድጨነቅ አያደርገኝም። በቃ ወይ በቃ እግዚአብሔር ያውቃል፣ ወይ በቃ አንተ ታውቃለህ፣ በቃ እግዚአብሔር ይሰራል። እግዚአብሔር ሳያውቅ ይህን ነገር አላደረገውም፣ ስለዚህ ስራው የሱ ብዬ ለእግዚአብሔር ቶሎ ተስፋዬን ወደ እግዚአብሔር ጋር እንድጥል የሚያደርገኝ መንፈሳዊ ህይወቴ ነው። እና መንፈሳዊ ህይወት መገለጫዎቹ በጣም ብዙ ናቸው። መንፈሳዊ ህይወት እንጃ ለኔ ህይወቴ ነው። ምን ብዬ እንደምገልጸው ራሱ ቃላት ባላገኝለት ራሱ መንፈሳዊ ህይወት ለኔ ትልቅ ገጸ በረከቴ ነው። ለዛሬ ማንነት ያበቃኝ ደግሞ በመንፈሳዊ ህይወት በቤተክርስቲያን ውስጥ ማደግ ስለሆነ መንፈሳዊ ህይወት በቃ በነገሮች ሁሉ ተሸናፊ ሆነሽ መኖር እንድትለምጂ። ኩርፌ ጨንቀኛል፣ አልወድም። ሰው ጋር ተነጋግሬ ከሆነ አኩርፎኝ ከሆነ እኔ እረስቸዋለሁ። ያ ሰው ሰላም ስለው እንዲህ ካለኝ ለምንድን ነው እንጂ የምለው አሳድረኝ ነገር እኔ ጋር እንደዛ ነገር የለም። ያደረ ነገር እኔ ጋር በፍጹም ሊኖርም አይችልም። ያ ከመንፈሳዊ ህይወት የመጣ ነው ብዬ ነው የማስበው እና እግዚአብሔር ይመስገን ይህን ጸጋ ስለሰጠኝ። በሰዎች ላይ ምንም አይነት ቂምም አስቤም እንዳስብም አልፈልግም። ያደርጉኛል ብዬ ነው በሰው ምንም ማስበው ነገር የለም። ያንን ምንድነው ራሴን በእግዚአብሔር ላይ መጣል። መንፈሳዊ ህይወት ማለት ራስን በእግዚአብሔር ላይ መጣል ማለት ነው እና ለእኔ እግዚአብሔር ላይ ራሴን በመጣሌ ምንም የተጎዳሁት ነገር የለም እና መንፈሳዊ ህይወት ላይ በቃ መገለጫዎች ብዙ ናቸው። ዝርዝሬ ላልጨርሳቸው እችላለሁ። እሺ፣ በመጨረሻ በትዳር ህይወት ጅማሬ ላይ ያሉ ኦርቶዶክሳውያን አሉና ለእነርሱ የምትመክሯቸው ነገሮች? ለዛ እያኮበኩ ያሉት የራሴ ልጆች ስላሉ አልፌ ሌላ ሳልሄድ ለልጆቼ መጀመሪያ ሰውን ከማፍቀር በፊት ራስን ማፍቀር፣ ሰውን ከማወቅ በፊት ራስን ጠንቅቆ ማንነትን ማወቅ። ራሳችን ወጣቱ ዛሬ ላይ መንገድ ላይ ተያይቶ ብቻ ወደድኩሽ በጣም ዋጋ እያስከፈለ ስለሆነ ጸንቶ ለመኖር እዛ ጋር ያለው ህይወት ጤናማ የሆነ ተቋም ለመመስረት ቢቻል አንደኛ ባላችሁ ጊዜ በተሰጣችሁ እድል ባላችሁ እድሜ መንፈሳዊንም ዓለማዊንም ትምህርታችሁ ላይ አትኩሮት ስጡ ነው። ወጣቱ ሌላው ፍቅር ዓለም ላይ ዘሎ ከመግባት በፊት እነዛን ላይ አትኩሮት ሰጥታችሁ ስሩ። ይህን እንደ ቀልድ የሚያልፈውን ጊዜ ነገር ወደኋላ ማግኘት አይቻልም። እባካችሁ መጀመሪያ ዛሬ ከዚህ ቂርቆስ መመላለስ ነገ ፍላጎት ቢኖርም አይገኝም። በቃ ነገ ዛሬ ነው ይህን እድል ያላት። ቢታንያ ዩኒቨርሲቲ ተማሪ ነች። ክረምት ነው ይህን ኮርስ የምትወስደው። የፈለገችው ዋጋ ብትከፍል ነገ ይህን እድል ነገ ላታገኝ ይችላል። ዛሬ ላይ ግን በተሰጣችሁ ባላችሁ እድል እነዛን ሁለት ደግሞ ጓደኛ ተብሎ የምንቀርባቸው ጓደኞች ማወቅ ቆንጆ ስለሆነ ስላማረ ጥሩ ስለለበሰ ጥሩ ስለጋበዛ አይደለም። ማንነት እኔን መንገድ የምታስት ከሆነ ከዛ ሰው መጠበቅ እና አሁን ላይ ያለው ፍቅር ቶሎ ቤት አይነት ምሳሌ ቶሎ ሳሊት ግድግዳ ሰንበሌጥ እንደሚባለው የውሸት ነው አብዛኛው የሚመስለኝ እና ያንን የውሸት የሆነው ማንነትን ትውልዱ እየጠፋ ያለው ወጣቱ እየጠፋ ያለው በየቦታው ትላንት ቤተሰብ እንፈራለን፣ ለቤተሰብ እንጠነቀቃለን፣
ጎረቤት ያኛል ይባላል። ቤተክርስቲያን አካባቢ ብዙ ጥንቃቄዎችን እናደርጋለን በውሏችን። ዛሬ ወጣቱ ማንንም እየፈራ አይደለም፣ ወላጁን እየፈራ አይደለም። መፍራት ማክበር ነው እና ለወጣቱ መጀመሪያ እራሳችሁ ላይ በደንብ ናትናኤል ራሱን ማወቅ መጀመር፣ ሌላ ሰው ያላወቀውን ሰው ከማወቁ በፊት መጀመሪያ ራሱ ላይ መስራት፣ በፍቅር ራሱን መውደድ። ራሱን በፍቅር ሲወድ ለራሱ የሚከፍለው ዋጋ ነው። ነገ ለሚመጣው ጓደኛው ወንድም ሆነ ሴት እሱን ራሱን በሚወድበት ልክ ያንን ሰው ይወዳል፣ ለዛ ሰው ዋጋ ይከፍላል። እና ባንቸኩል፣ በተለይ ያለ ዕድሜ የምንሮጣቸው ሩጫዎች ባንቸኩል፣ የቤተሰብን ሀሳብ ቢሰሙ። ቤተሰብ የፈለገው ይሁን የትኛውም ወላጅ ለልጁ የተሻለ እንጂ ለልጁ መጥፎ ነገር የሚያስብ የትኛውም ወላጅ አይኖርም እና ያንን የቤተሰብ ሀሳብ ሳይንቅ ልጅ ቢሰማ፣ ግልጽ ቢሆን ከቤተሰብ ጋር ግልጽነት ቢኖራቸው ወጣቱን አሁን ከምንሰጋው ከምናየው ጥፋት ራሱን ማዳን ይችላል። ለቤተሰብም ለወላጆችም ትልቅ ተስፋ ይሆናል እና በእድሜ ብናደርገው ሁሉም ነገር ቅድም በራሴ ምሳሌ እንደነገርኳችሁ በቃ እዛ ላይ ዛሬ ያንን ማድረግ እችላለሁ። ምንም ቀላል ጓደኛዬ ለቤተሰብ ማስተዋወቅ፣ ጓደኛ ማስተዋወቅ ድብብቆሽ ባይሆን ድብብቆሽ መጠላለፍ ባይሆንና ግልጸኝነት ያለው የፍቅር ህይወት መቀጠል ቢችሉ፣ ይበልጥ ደግሞ በደንብ ራሳቸው ላይ እንዲሰሩ ከቤተክርስቲያን ባይርቁ፣ ትልቁን ህይወት የሚሆነን ስንኖር ትልቁን ተስፋ የሚሆን ዛሬ ቤተክርስቲያን የሰጠችን የመገበችን ምግብ ነው። ለእኛ ትልቁን ተስፋ ምንም ተስፋ የምታደርጊው ነገር ቢኖር ያንን ነው። ቶሎ የይቅርታ ሰዎች የምንሆነው ያንን ነው፣ እዛ ጋ ይዘን በመጣን ነው እና ወጣቱ ሚዲያው እየጠለፈው ነው፣ ሚዲያው እያበላሸው፣ በጣም ብዙ ተስፋ የተጣለባቸው ወጣቶች ከአይምሮ ውጭ እየሆኑ በጣም ዋጋ እያስከፈሉ ስለሆነ ወደድኩት ወደድኳት ዝም ብሎ መሮጥን ባይሆን ለስልክም አግባብ ባለው ሁኔታ ቢጠቀም በይበልጥ እንደ መንፈሳዊ ህይወት የቤተክርስቲያን ልጅ ነች ከተባለ ካለባበሷም ከምነው በቃ ሌላውን እያስተማረች ሌላውን እየሰበከ የሚኖር አይነት ወጣት ቢሆን ለፍቅር ብዙም ባይቸኩሉ 18 ላይ 20 ለሙላት እኮ ዛሬ በጣም እየተቸኮለ ስለሆነ መረጋጋት መብሰል ቢኖር ወደፊት ለነሱ ህይወት ትልቅ ዋጋ አለው አስባለሁ። ያው በአጠቃላይ እየጨፈለኳችሁ ያለሁት ሁሉም ወጣት ስለሆነ እንዳትቀየሙ ያለኝ ሀሳብ ይሄ ወጣት ለልጆች መምከር የምችለው ማስተላለፍ የምችለው ሀሳብ ይሄ። እሺ እኔ እሱ ያለው በቂ ነው ማለት ለአዲስ ወጣቶች። እኔ ግን ለአዲስ ወጣቶች ከጋብቻ በፊት ማለት ነው በቤተክርስቲያን ለሚቆዩ ወጣቶች ስለ አገልግሎት ነው መናገር የምፈልገው። ብዙ ጊዜም ህይወቴ በአገልግሎት ውስጥ ስለሆነ በአገልግሎት ካገኟቸው ትሩፋቶች ውስጥ ሰዎች ይማሩባቸዋል ብዬ ያሰብኳቸው የአገልግሎት ሂደቶች ስላሉ ስለ አገልግሎት እሱ ስለገለጸው ያንን እኔ ስለ አገልግሎት ላውራና አገልግሎት ያው እንደነገርኳችሁ በመዘምራን ሆኜ ከጀመርኩበት ጊዜ አንስቶ 1989 ወደ 90 ሲገባ ቋግሜ ላይ አዲስ ዓለም ማርያም መዘምራን ተፈለገና ወረብ ልናቀርብ ነው የተፈለግነው። ከቂርቆስ ወረብ የሚያቀርቡልን መዘምራን እንፈልጋለን ተባለ። እዛ ለመሄድ አቅም ይጠይቃል። በራሳችሁ ትራንስፖርት ነው የምትሄዱት ተባለ።
እሺ ብለን ቅዳሜ ዓርብ ማታ ተነገረና ብር ያላችሁ እሑድ ጠዋት መሄድ ትችላላችሁ፣ ትደርሳላችሁ። ብር የሌላችሁ ግን ከዚህ የተወሰነ መንገድ በባስ ትሄዱና ከዛ በኋላ የእግር መንገድ ነው የምትሄዱት ተባለ። ከዛ ውስጥ ስድስት ነን፣ 3 ሴቶች፣ 7 ነን፣ 3 ሴቶች እና 4 ወንዶች ነን። ተስፋዬ ገብሬ የሚባል አለ የሰንበት ትምህርት ቤታችን በዛን ጊዜ ነበረ አባላችን ነው፣ መዘምራን ነው። መንገድ የሚመራን እሱ ነው። ከቀኑ 7 ሰዓት ተገናኘን። ትንሿ ምንላት አለች፣ ትንሿ ጽሕፈት ቤት ምንላት ነበር። እዛች ጽሕፈት ቤት ኤልያስ እሸቱን የሰበሰበን በሰላም ግቡ ብሎ ጸሎት አድርጎ ሸኘን። ተሸኝተን ከሄድን በኋላ መርካቶ ሄድን። መርካቶ 43 ቁጥር ነች የምትሄደው። የት ድረስ? አዲስ አበባ መናገሻ ድረስ 43 ቁጥር ትሄዳለች። እኛ 7 ሰዓት ጸሎት አድርገን ወጣን። መርካቶ ደርሰን ስንጠብቃት ባሷ ለ10 ብር ጉዳይ መጣች። ለ10 ብር ጉዳይ መጣች። 10 ተኩል ጭና ወጣች። እኛ መናገሻ ስንት ሰዓት ደረስን? 12 ሰዓት ደረስን። 12 ሰዓት ከደረስን በኋላ በ75 ሳንቲም ባስ ሊሄድ ነው። ብር 2 ቆጥረን ሄድ ነው። ይሄን ያህል ብር ካላችሁ ነው የተባልነው። ያችን ብር ይዘን አቋጥረን ይዘን ሄደናል። ከዛ በኋላ በእግር ነው የምትሄዱት ተብለናል። ሌላው ሳንቲም መመለሻችን ነች። ከዛ ልክ መናገሻ ስንደርስ እየጨለመ መጣ። አሁን ጀመርን መንገዱን። አናውቀውም። ለካ 56 ኪሎ ሜትር ነው። እኛ አናውቀውም። ባሉን ብቻ ነው። ያ ተስፋ የሚባለው ልጅ ይመራናል። ይኸው መብራት ሲያከሩ መብራት ያይና ይኸው እኮ ደርሰናል፣ መብራቱን አያችሁ ደርሰናል ይለናል። እንሄዳለን። የአዲስ አበባ ባለፈው በጉዞ ሄደን አይታችሁታል። 56 ኪሎ ሜትር ነው። ስንሄድ እየጨለመ መጣ። አሁን ወደ አውሬ ልንበላ ነው። በዛ መሀል ዩኒፎርም ራሱ እንትና ተስፋዬ ዩኒፎርም ለበሰና መኪና መለመን ጀመረ። ጥለውን ይሄዳሉ። መንገዱ እየገፋ እኛ ስንሄድ አይገፋም፣ እየጨለመ ነው። በዛ ላይ ክረምት ነው፣ ጳጉሜ ነው። በመጨረሻ ከኋላ ክፍት መኪና፣ አንድ እናት ከፊት አሉ። ለመን ነው ቆም አላየንና ጥለን ሄደ። በቃ ተስፋችን ሁሉ አለቀ። እግዚአብሔር እንግዲህ ምን እንደሚያደርገን እንሄዳለን። ከዛ ኮለታ ከደረሱ በኋላ ሴትየዋ እንዴ እነዛ ልጆች የቤተክርስቲያን ለብሰዋል፣ ጫካ ውስጥ ጥለናቸው መጣን። በኋላ እነዚህ ልጆች በአውሬ ተበሉ የሚባል ወሬ ብሰማ ምንድን ነው የምሆነው? አይቻቸው ነበር ብዬ ልነበረ። ስለዚህ ልጄ መልሰኝ ብለው ተመልሰው መጥተው አላሰብንም። እኛ የምንጠብቀው ወደፊት የሚሄደውን መኪና እንጂ ከዛ መጥቶ እኛ እንወስደናል ብለን አናስብም። በቃ በራሳችን ወስነናል። መጡ አልፈናቸው ሄደን ነበር። እኛ እንዲንድበት ተመልሰው መጣ። ይሄን የምትሄዱ ሲሉ አዲስ ዓለም ማርያም ማለት ነው አላቸው። እንዴ አዲስ ዓለም ትቀልዳላችሁ? እንደ አዲስ ዓለም እኮ ገና ሩቅ እኮ ነው አሉና፣ ለማንኛውም ሰው ያለበት ቦታ እናደርሳችሁ፣ ሆለታ ድረስ ይዘናችሁ እንሄዳለን። እሺ ሆለታ ድረስ ይዘውን ሄዱ። ልክ ሆለታ ስንደርስ የመጨረሻዋ የምትሄደዋን ታክሲ ያገኘን፣ ገባን። እዛ ገባንና ከዛ ያሉት እዚህ ይደውላሉ ኤልያስ ጋር። ያኔ ስልክ የለም፣ በመስመር ስልክ ነው። አልገቡም፣ አላየናቸውም ይላሉ። እሱ ደግሞ ሄደዋል፣ 7 ሰዓት ሄደዋል ይላሉ። እንደገና ማታ ጸሎት ፕሮግራሙን አድርገዋል፣ አገልጋዮች ማለት ነው። ከዛ ከምሽቱ 2 ሰዓት ተኩል አካባቢ ገባል። ደክሞናል፣ ርቦናል። እንትና ማነው ዘላለም ታደሰ የሚባል ልጅ ያለና በጣም ቀልደኛ ልጅ ነው። በጣም ርቦናል፣ ደክሞናል፣ ሆነናል። ብቻ ያለው እንትኑም አለ፣ ጭንቀቱም አለ። ከዛ ልክ ገብተን ምግብ ነገር ሲሸጡ ቀይ ውሃ አለን። ተስፋዬ እንትና ማነው ዘላለም ታደሰ በጣም ቀልደኛ ልጅ ነው። ቀይ ውሃ እንዳትጠይቁ አለ። ምንድን ነው? በበርበሬና በውሃ የተበጠበጠ ወጥ ነገር ሲያደርጉልን እንዴ እሱን አተን በአውሬ ልንበላ ነበር። ዝም ብለን ብለን በልተን አደርን። የእግዚአብሔር ታምሮ የአገልግሎት ታምሮ እዚህ ጋር ነው የሚጀምረው። በማግስቱ በከተማው እየዞራችሁ ትቀሰቅሳላችሁ ተባለ። ህዝቡ በመኪና ከኋላ ትንቅላችሁ እየዘመራችሁ ህዝቡን ትቀሰቅሳላችሁ ተባልን። ልክ ከቅዳሴ በኋላ ህዝቡ እዛው መዝሙር ዘመረን። ህዝቡ ተነገረው
ታላቅ ጉባኤ ነው። ማንም እንዳይቀር ነው። ከአዲስ አበባ መዘምራን መጥተዋል። ወረድ ይቀርባል። ብቻ በሚባለው ነገር ሁሉ ህዝቡ ተነገረውና ከተማ ውስጥ ተከሰከሳላችሁ ተባለ። እየዞርን ማለት ነው። መዝሙር አቅርበን እንዲህ በተን ቁጭ ብለን ትምህርት እየተሰጠ እኔ እንደዚህ ብዬ ነው ቁጭ አልኩት። እንደዚህ ቁጭ ባልኩበት የሆነች ትንሽ ልጅ መጣ። 7 ዓመት ልጅ መጣ። ጠራችኝና ሰው ፈልግሻል አለች። አስቡት ትናንትና በያችን ሁለት ጨርሰናታል። እጃችን ላይ ምንም የለ። ያው ነገ በሚመጡት ከእነሱ እንሄዳለን። ከዛ ያቺ ህፃን መጣችና ሰው ፈልግሻል አለች። እኔ እዛ ሀገር ምን አይነት ሰው እኔን ሊፈልገኝ ይችላል? በምንም ታምር አላሰብኩም። ከዛ ቀና ስል ወላጅ አባቴ በስመ አብ ወወልድ ወመንፈስ ቅዱስ በጣም ደነገጥኩ። እሷ ደነገጠ። ምንድን ነው እዚህ አመጣሽ? ምንድን ነው ለምን መጣሽ ነው አለ። አገልግሎት ነው እንደዚህ መጣ ነው ስለው እና አሁን ትሄዳላችሁ ምናምን አለ። እሱ እንትን ወደ መቱ የሚባል ሀገር ሹፌር ነው። ትልቅ ሹፌር፣ የትልቅ መኪና ሹፌር ነው። ካለፍኩኝ በኋላ አለ እንዴት ማርያምን ሳልሳለማ ትሄዳለህ ብዬ ከሆለታ ነው የተመለስኩት። ማርያምን ልሳለም ብዬ ካለፍኩ በኋላ ነው የተመለስኩት። ሌሊት ነበር ያለፍኩት አለ። ከዛ ሲል ትራንስፖርት አለሽናል የለኝም ምንም የለኝም። ያስኩት 2 ብር ነበር። እንደዚህ ትንጀት ተጨርሰናል። 100 ብር ሰጠኝ። ከዛ በኋላ ጓደኞቼ ሁሉ የአበባ ልጃችን ሄድን በሙሉ ተደስተን ደስተኛ ሆነ ምንም ሳይጎልብን መጣ። ይሄ በህይወቴ ካሳለፍኩት የአገልግሎት ትሩፋቴ ነው። ሌላው አሁን በቅርብ ማለት ነው ያሬዳዊ እየተማርን እያለ እሱ እንትን አስገብቶኝ ነበር ምግብ ዝግጅት ተማሪ ብሎ ያለ ፍላጎት ያስገባኝ። እኔ ፍላጎት አልነበረኝም። ምግብ ዝግጅት ገብቼ አገልግሎት ሲሄድ ተቆጣ። አሁን ከዚህ በኋላ ልጆች ማገልገል ራሱ አገልግሎት ነው። ወጣቶቹ ያገልግሉ። ከዚህ በኋላ እዛ ሄደሽ የምታገለግበት አሁን እዚህ ነው ያገልግሎት። አንቺ የተሰጠሽ ልጆችሽን ነው እዚህ ጋር ማገልገል ያለብሽ እንጂ እዛ ደግሞ ለእነሱ የተዘጋጀ አገልጋይ ያላቸው ብሎ በጣም እንትን ይለኛል። ይሄ ደግሞ በጣም ፍቅሬ ወደዛ ነው። ከዛ ያሬዳዊ ገባሁኝ። ያሬዳዊ ገብቼ እሱ እዛ እንደምማር ነው የሚያውቀው። የምግብ ዝግጅት እንደምማር ነው የሚያውቀው። እኔ ግን ምግብ ዝግጅቴን እየቀረሁኝ ያሬዳዊ እየተማርኩኝ እያለ በመሀል ይሄ ቤት እየተሰራ እስኪ ዛሬ ሽምግልና አለብኝ ሰዎች ላስታርቅ፣ መጀመሪያ እባክሽ ሂጂና እቃ አስገቢ፣ ሰዎች ቤት እየሰሩ ስለነበር ሂጂ እቃ አስገቢ አለ። እኔ አልሄድም፣ እኔ ዛሬ ፈተና አለኝ አልኩት። ፈተና የለኝም የምሄደው ያሬዳዊ ነው። ከዛ አልሄድም እኮ ነው እዛው ተጨራሽ ብሩ ይከፈላል እንጂ እኔ መማር አልፈልግም ስለሆነ 10,000 ብር እንደምከፍል በቃ የ2,000 ብር እውቀት ይዘሽ ነው ሌላውን ታዩ ብቻ ሂጂ ተማሪ ብሎ ሌላ። ከዛ እኔ ፈተና አለኝ አልቀርም አልኩት። ከዛ አይ ሰው እኮ አክሌና አክሌ እኔ ከሌለሁኝ አይስማሙም፣ ግዴታ እነሱ ሽምግልና መያዝ አለብኝ ሲለኝ ወይ ሽምግልና ኮስ ከዚህ አይብስም አልኩና እሺ መጣሁ። ልክ መጥቼ መሽቷል። 11 ሰዓት አካባቢ ነው እዚህ ደረስኩኝ። ሰዎቹም በቃ ቀርተዋል ብለው እቃውን ደጅ ጥለው ሊወጡ ሲሉ ደረስኩኝ። ከዛ መጣሁኝ። አንድ ሴት አለች፣ ሌሎቹ ወጥተዋል። እቃውን አስገቡና ወጥተው ሄዱ። ላይ የተሰራው ላይ ነበር የሚሰሩት። ላይ የተሰራው አየሁኝ። ይሄን ይሰራን አለችኝ እና ልጅቷ ማለት ነው አብራኝ የነበረችው እየሄድን እያለ 6 ሜትር ጉድጓድ እዚህ ጋር አለ። ነው ስትሄዱ ታዩታላችሁ። 6 ሜትር ጉድጓድ ወደ ጥልቅ የተቆፈረ አለ። ለሴት ታልከተው ተቆፍሮ ቤቱ ሲሰራ ውሃው ከዛ ውስጥ ነው የሚወጣው። አሁን ቀን ውሃ ለካ ሲቀዱ ይውሉና እንትኑ ክዳኑ በደንብ አልከደኑትም። ሄጅ የረገጥኩትና ሰመጥኩ ገባ ማለት ነው ጉድጓድ ውስጥ 6 ሜትር ጉድጓድ ውስጥ። ከዛ ምን እንደምሆን አላውቅም። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ብቻ ነው። ሰመጥኩኝ ገባሁኝ። ልጅቷ ብላጭ ሰው ጠራች። እነዛ ሰዎች ልክ ሲመጡ ሲሆን አይዞሽ አለ እኛን አሉ። በቃ ፊት ሰርች መልሼ ልወድቅ ስል እነሱ እኛን ደህና ነሽ ሲሉ ቀራብ የነሱ ሳይ ከዛ አንደኛው በገመድ አሰሩትና ወገቡ እንዴት እናስገቡትም አላውቅም። ገባ ጉድጓድ ውስጥ ልክ አየኝና አይዞሽ አለሁኝ ምንም አትሆኝም አይዞሽ ትንሽ አላለኝ።
ከዛ መሰላል ፈልገው መሰላል ቀጥለው ተቀባብለው ያንን ከሱ ከታች መሰላል ይዞልኝ ያንን መሰላል እንደምንም ወጥቼ ልክ ጫፍ አካባቢ ደርስ እጅሽ ስጭኛል። አንደኛው አንድ እጄን እዚህ አውጥተው ቁጭ አደረጉኝ። ከዛ ቀጥታ በቃ ሰውነቴ ይንቀጠቀጣል። የሚያደርገኝንም አላውቀውም፣ ምን እንደሆነም አላውቅም። ቀጥታ ቂርቆስ ነው የሄድኩት። ቤትም የትም አልሄድኩም። እናትዬ እዛኔ ትንሽ ነው ደወልኩኝና እናትዬ ቂርቆስ የለብሽው ይሄድ እዚህ የለበስኩት እንዳለ ተነክሬ ስለነበረ እዚህ ጎረቤት ሙስሊሞች ናቸው፣ እንደውም የእነሱ ልብስ ለብሼ ስለሄድኩኝ ነጠላ የለኝም። እናትዬ ቀጥታ ቂርቆስ ነጠላ ይዘህልኝ አሉት። ያሬዳዊ ገባሁኝ። ያንቀጠቀጠኛል። በቃ ስሜቱን መርሳት አልቻልኩም። በጣም እንትን ይለኛል፣ እፈራዋለሁኝ። እንደምንም ብዬ ግን ቻል አድርጌው ቁጭ አልኩኝ። ከዛ ትንሽ እንትን ካልኩኝ በኋላ ለጸሎት ሳይዘጋ አልቻልኩም። በቃ ሄድኩኝ። ቤቴ ከገባሁኝ በኋላ ለጓደኛዬ ታንከር መሬት ከርሰ ምድር ይቆፍራል የጓደኛዬ ይባል ሮጬ ሂጅ ብቻ ለእሷ ነው የነገርኩት። ወይኔ ሮዚ ዛሬ እኮ እንዲህ ሆንኳት። ከዛ ለባለቤቷ ነገረችው። ሌሊት ቀስቅሶኝ አለች ሮዛ ወይ ከስንት ሜትር ጉድጓድ ነው ያለችሽ? ከ6 ሜትር። 6 ሜትር እኮ እኛ በማሽን ስንቆፍር ውለን ጠዋት የጀመርነው 12 ሰዓት እኮ ማናገኘው ነው። አሁን እውነት በህይወት አለች? ደህና ነች? ምንም አልሆነች? አይተሻታል አለኝ። አዎ ደህና ነች፣ ምንም አልሆንኩም። አደርኩኝ። ዓርብ ነው የሆነው፣ ቅዳሜ ነው አልኩኝ። እሑድ ጉባኤ ገባሁኝ። ልክ ከጉባኤ ስመለስ ማሳከክ ጀመረኝ። እዚህ አካባቢ ሳካ አይሰማኝም። ይሄ ነገር ምንድን ነው? ከዛ በማግስቱ ሆስፒታል ሄድኩ። ተክለ ሃይማኖት ጠቅላላ ሆስፒታል። እሱ ደግሞ በጣም ቤተሰብ ሆነናል። እናቴን አርጉዞ ይዛ ነበር እሱ ሕክምና የጀመርኩትና በጣም ቤተሰብ ስለሆነ አየ ነገረኝ። ምን ሆነሽ መጣሽ ምናምን ሲለኝ ኧረ ዶክተር 6 ሜትር ጉድጓድ ውስጥ ገብቼ የመጣሁት ስለው ቀለለብኝ እና ዶክተር አትቀልድ፣ እውነቴን ነው የምነግርህ እና በጣም እንደዚህ ነገር ውስጥ ገብቼ የመጣሁት እንደ ስሜት አለኝ አልኩት። ማዳመጫው ምን ቁጭ አደረገና መጣና እጅሽ፣ እግርሽ፣ እስኪ ሰውነትሽ፣ እስኪ ያለሽ ነገር ምንም አልሆንሽም፣ ምንም አልሆንሽም፣ ደስሽ እግርሽ አትሰብርም። እኔ አለ በጣም የገረመኝ አለመሞትሽ አይገርመኝም፣ የእግዚአብሔር ስራ ነው። አለመሰበርሽ ነው ምንም በሰውነትሽ ላይ ጉዳት አለመምጣቱ ለኔ ትልቅ ታምር ነው። ዳይሪውን አውጥቶ ከ6 ሜትር ጉድጓድ ውስጥ እየወጣች የመጀመሪያ ታካሚ ብሎ እኔ ባለኩበት ዳይሪውን የጻፈውና ይሄ ከአገልግሎት ያገኘው ትሩፋት ነው። ሰዎች ልጆች እኔ ወጣቶች ወደ ትዳር ከመሄዳቸው በፊት ሆነ ከትዳርም በኋላ እንደው ለአገልግሎታቸው ጊዜ ቢሰጡት አሁን ብዙዎች የኛ ልጆች በትምህርት ጉዳይ ይቀራሉ፣ በትዳር ጉዳይ ይቀራሉ፣ በርቀት ጉዳይ ይቀራሉ። ምክንያት ባልሆኑ ጉዳዮች እዛችሁ ቁጭ ብለው ይቀራሉ። እኔ ያ ያበሳጨኛልና እቺ ባለውለታችን ሰንበት ትምህርት ቤታችንን ይሄን ያህል ዋጋ ለኛ ትከፍላለች እና ብንወድቅ እንኳን እንደምንነሳ ከጠለቀ ጉድጓድ ውስጥ ወጥተን ሰው ሆነን እንደምንቆም የተማርኩባት ሰንበት ትምህርት ቤት ነች። ለአገልግሎት የሰጠሁት ዋጋ ነው እሱ። ከዚህ በኋላ እኔ በአገልግሎትሽ ምንም አልልሽም፣ በቃ ምንም አልልሽም ብሎ እንደው ነፃነት የሰጠኝ ጊዜ ነው። ለካ ነፃነቴን ተነፍጌ ነበረ፣ ነፃነቴን የሰጠኝ በዚህ ምክንያት አድርጎ የአገልግሎት ነፃነቴን አገኘሁና ብዙ ነው የአገልግሎት እንትኑ በጣም ብዙ ነው። ስለዚህ አንድ እንትን ነበር ያሬዳዊ ዜማ ተመርቄያለሁና ስመረቅ አንድ ግጥም አዘጋጅቻለሁና ቢታንያን ግጥም ብታነብልን ደስ ይለኛል። ይቺ ግጥም የዛኔ ከአገልግሎት ጋራ እንትን ብዬ እንትን ያልኳት የጻፍኳት ነች። ለመጽሔት የቀረበች ግጥም ነችና ለአገልግሎታችን ከምንሰጠው ክብደት የተነሳ እናንተም ዛሬ ወጣት አገልጋዮች ናችሁ፣ ብርቱ አገልጋይ ብትሆኑ ባትሰናከሉ፣ ርቆናል ብላችሁ ባትቀሩ። እኔ አሁን ጉባኤ በምንም ታምር አልቀርም፣ በምንም ታምር እኔ
ጉባኤ ስቀር እጨነቃለሁ። የሆነ እሑድ እስከ 7 ሰዓት ድረስ የመረጋጋት ስሜት የለኝም፣ አልረጋጋም። በጣም ነው የምጨነቀው። ለምንድን ነው ጉባኤ ካልገባሁ ይጨንቀኛል። የምሰራውን አላውቅም፣ የማደርገውን አላውቅም፣ ውስጤ ይረብሻል። እና ጉባኤ ባላገለግል እንኳን ጉባኤ ተገኝቼ አዳምጬ ሲሄድ ልጅነት ይሰማኛል። የትናንት ዘመኔን ትዝ ይለኛል። ትናንት ሳቆሜ የዘመርኩበት ቆሜ ያገለገልኩበት መድረክ ቁጭ ብዬ ዛሬ ሳይሆን ትናንትና ልጅነቴ ነው የሚሰማኝ። አባት ለልጁ ቤተክርስቲያን ሁልጊዜ ልጆቿ ልጆች እንደሆኑ እኔና ለእናቴ ባረጅም ለእናቴ ልጅ አይደለሁኝም፣ ለቤተክርስቲያን ሁሌም ልጅ ነኝ እስከ መቋሚያዬ ድረስ። ከዛች ሰንበት ትምህርት ቤት ላልቀር የራሴ የልቤ ቃል ኪዳን ነው። ምክንያቱም በዛች እኔ እዛች ጋር በመገኘቴ ሰንበት ትምህርት ቤቱ ዋጋ ከፍሏል። ምክንያቱም ምርት ይመጣል ከፍሎ ነው የሚያመጣው፣ ዘማሪ ይመጣል። እኔ ካልተገኘ ውስጥ አባል ካልተገኘ ስለማን ነው? ስለዚህ አባላቶቻችን በዚህ ነገር ላይ ትኩረት ሰጥተው ከአገልግሎታቸው እንደው ባይቀሩ፣ በተለይ እሑድ ላይ አሁን የአሁኖቹ ዙሮች 28ኛ ዙሮች ጎበዞች ናቸው፣ ጥሩ ይዘዋል ጉባኤውን። በዚሁ ቢቀጥል ያለው ነገር የሰንበት ትምህርት ቤቱ የእሑድ ጉባኤ በዚሁ ቢቀጥል። ያው እኔ ስለ አገልግሎት ሳወራ ብዙ ነገሮች ትዝታዎች ስላሉ ስለሆነ ይቅርታ አስረዘምኩኝ። እንዳመሰግነው ድሮ ያኔ ሳልወለድ ገና ሳልታሰብ እናቴ ተወልዳ እሷም ሳትታሰብ በደጋጎች ዘመን በእነዚያ በቀኖች እረኛ ጠባቂ ለእነዚያ ለበጎች ለካስ አንተ ነበርክ በዙፋን ሆነ እንድፈጠር እኔ ሰው እንደሆን ብለህ በስላሴ አርአያ እንድመሰል አድርገህ እንደ መላእክቱ እንዳመሰግነህ እናቴ ተመርቃ ውለጂ መባሏ ምርቃቷ ሰምሮ እኔንም መውለዷ ገና ስትጸነስ ድምፅህን መስማቴ እግዚአብሔር ይቅረብሽ ስትባል እናቴ ድምፅህን ሰማሁት እንደሆን ከአባቴ ከማርያም ጋር ሆነ ስትገባ በሕይወቴ እንኳን ማርያም ማረችሽ ስትባል እናቴ ማርያም ታኑላችሁ ትላለች አያቴ። ጨቅላ ሕፃን ሆኜ ድምፅህን ሰማሁ በአልጋ ላይ ተኝቼ ጡቴን እየጠባሁ እደጊ ተብዬ እኔም ተመርቄያለሁ 80 ቀን ሞልቶኝ ልጅነት አገኘሁ። በቤትህ አድጌ ለቁም ነገር በቃው ከጥልቁ ጉድጓድ ወድቄ ስሰምጥ እንዳመሰግንህ አወጣኸኝ ከማጥ። ወድቄ ስነሳ አምላክ አተረፈሽ ታመሜ ስተኛ እግዚአብሔር ይማርሽ ድኜ ስነሳ እንኳን እግዚአብሔር ማረሽ ይሉኛል ሁሉም ጨርሽ እርሶ ይማርሽ። ገና በማህፀን ድምፅህን መስማቴ እንዳመሰግን ነው ለካስ በሕይወቴ። ለምስጋና ቀስቅሰህ ያቆምከኝ ከፊትህ እንደ ቅዱስ ያሬድ እንድመሰጥልህ እንደ እረኛው ዳዊት እንዳመሰግንህ ትቢያ ሆኜ እንዳልቀር ከኃጢአት ያውጥተህ ይኸው ለዚህ በቃ እንዳመሰግንህ። የያሬድን ዜማ እኔም ሰለጠንሁልህ እንዳመሰግንህ በቤትህ ቆሜያለሁ ሜልኮን ብትስቅም መዘመሬ ገርማት እኔን ምን ጨነቀኝ እሷን ካልደከማት። እንዳመሰግንህ መርጠኸኛል ጠዋት እንዳመሰግንህ መርጠኸኛል ጠዋት። የሕፃኑ ሰማዕት የቅዱስ ቂርቆስ ሰላሙን ያብዛልን አምላክ በመንፈስ ስብሐት። እሺ በወልደ ብርሃን ሰንበት ትምህርት ቤት ተማሪዎች ናችሁና ስለ ሰንበት ትምህርት ቤት ያላችሁ ከዛ ደግሞ ለቤተሰቦቻችሁ ያላችሁ ነገር። እሺ እድሉን ስለሰጣችሁኝ አመሰግናለሁ። እኔ የወልደ ብርሃን ቅዱስ ቂርቆስ ሰንበት ትምህርት ቤት እስካሁን እናቴም አባቴም እንደገለጹ ከልጅነት ጀምሮ አድጌበታለሁ፣ መሰረትን ይዤበታለሁ። አሁን ከጊዜዎች እየሄዱ ሲመጡ ብዙ እህቶቼ ጋር መበርታት አለ፣ እኔ ጋር መራቅ አለ። ግን እየራኩኝ በመጣ ባለመመቻቸት ምክንያት በሚሆኑ ምክንያቶች እዛ ባለመገኘቴ እህቶቼ እኔን ታክተው ማገልገሉንም መማሩንም ከኔ በሚበልጥ ይዘውት እያገለገሉ በመሆኑ በጣም ደስተኛ ነው። እኔም ብሆን ከልጅነቴ እዛ ያለኝ ተውስታ ያደኩበት ነገር ስለሆነ ልክ እነሱ ተምረው ላመጣቸው ይሄዳለሁ አልፎ አልፎ እና ገና የሰንበት በየምድቡ የሚሰጡ ትምህርቶች ሳያልቁ ምናምን ይደርሳሉ እና በውጭ በኩል መጠሪያ በቁጭ ብዬ
ከውስጥ የህፃናት መዝሙር የህፃናት ክፍለ ጊዜ ሲዘመር ምናምን ያያውላ ትውስታ በውስጤ ያስቀረብኝ እና ማጥፋቶች ቢኖሩ ከመስመር መውጣቶች ቢኖሩ ብዙ አግባብ ያልሆኑ ነገሮች ከእድሜ ጋር የሚመጡ ነገሮች ውስጥም ራሴን ባገኘው በልጅነቴ ያደኩበት ሰንበት ትምህርት ቤት ውስጥ በልቤ የቀረ ነገር ስለሆነ ወዲያውኑ የምመለሰው ያንን እያስታወስኩ አሁን ብዙዎቹ ከኔ ጋር አብረን ተምረን የነበሩ ልጆች በአገልግሎት ውስጥ ናቸው እና ይሄ ደግሞ ሰንበት ትምህርት ቤታችን ፍሬያማነቱን የሚያስመሰክር ነው እና እኔም ከነሱ መሀልም ባሉ በሚሄድ ጊዜ ያገኛቸዋለሁ ያያቸዋለሁ እና በጣም ነው ደስታ የሚሰማኝ። እህቶቼም ደግሞ ከዚህ ተመላልሰው ተምረው ለህይወታቸው የሚሆነውን መሰረት እያገኙ ስለሆነ ነገም ደግሞ እዛ ተምረው ቅዱስ ቂርቆስ በጣም መሰረት የሚያስይዝ ትምህርት ቤት ነው እና እዛ የተማሩትን ደግሞ እዚሁ በደብራቸው በሰፈራቸው ባሉ አጥቢያ ቤተክርስቲያናት የሚያገለግሉ እንዲሆኑ ሁሌ ምኞቴ ነው። ምክንያቱም የቂርቆስ ስርዓት የትም ቤተክርስቲያን አይቼው እንዲህ ነው ብዬ የምገልጽ የለም እና እዛ ያሉ ስርዓቶችን በየቤተክርስቲያኖቹ የማስፋፋት ነገር ቢደረግ በጣም ደስተኛ ነው። ቤተሰባችንን እንደተመለከተ ደግሞ አብሮነት ያለው ቤተሰብ ነው። እኛ አምስታችን ብቻ አይደለም፣ በመሀላችን ከቤተሰባችን ብዙዎችን የእናቴ እህቶች፣ ወንድሞች፣ አባቴ እህቶች፣ ወንድሞች፣ ጓደኞች ሁሉ እኔ እዚህ ደረጃ እስክደርስ እኔን ያላሳደገ ማንም የለም ከነሱ መካከል ሁሉም ነው በፈረቃ የተፈራረቁብኝ ማለት ይችላሉ። በመሀላችን ከኛም ባለፈ በዙሪያችን ካሉ ቤተሰቦቻችን ጋር ሰላማዊ የሆነ ግንኙነት፣ ፍቅር፣ መተሳሰብ ያለ ንብረት በጣም ደስ የሚል ስለሆነ እዚህ ቤተሰብ መሀል በመኖሬ እድለኛነት ነው። እግዚአብሔርን በጣም አመሰግናለሁ። ከዚህ በላይ የሚጨመር ነገር የለኝም። እሺ፣ መጀመሪያ ቤተሰቦችን እጅግ በጣም አድርጌ አመሰግናለሁ። ምክንያቱም ሰው ብሎን ነው የሚመስለው። እኔ ልመስል የምችለው እናትና አባቴ ነው። ምክንያቱም እያደግኩ ያለሁት ከነሱ ጋር ነው እና ትልቅ መሰረትን አስይዘውኛል። ሰንበት ትምህርት ቤት ለመግባቴ ምክንያቶች እነሱ ናቸው። እንዲህ ስርዓት ያላት ልጅ እንደሆኑ መሰረቶች እነሱ ናቸው እና እጅግ በጣም አድርጌ አመሰግናለሁ። ከዛ በመቀጠል ደግሞ ሰንበት ትምህርት ቤት እዛው ቂርቆስ እያለንም እንከታተል ነበረ። ከዛ በኋላ ወደዚህ ሰፈር እኔ እዚህ ሰፈር የገባሁት 7ኛ ክፍል እያለሁ እና ወደዚህ ሰፈር ስንገባ አጥቢያችን ቅዱስ ባለወልድ፣ ቅድስት ልደታና ቅዱስ ገብርኤል ቤተክርስቲያን ያለው እና ሰንበት ትምህርት ቤቱ ቅዱስ ባለወልድ ተብሎ ነው የሚጠራው በዛ ስም ነው እና እዛ 2 ዓመት ተምሬያለሁ። ከዛ በኋላ ግን ምንድነው 2 ዓመት ማለት 8ኛ ክፍልና 9ኛ ክፍል ያንን ከተማርኩ በኋላ ምንድነው ብዙ እዚህ አገልጋዮች ስለሌሉ ቀጥታ አገልጋይ ናችሁ የተባለው። ያ ነገር ደግሞ እኔ ሳላቅ ሰውን ላገለግል አልችልም። ስለዛ አይሆንም አልኩኝ። ከዛ በመሀል አቋረጥኩኝ። ከዛ ከቤተሰቦቼ ይህ ሀሳብ ሲመጣ እጅግ በጣም ደስ ብሎኝ የተቀበልኩት። ቂርቆስ መማር እፈልገው ነበር፣ ግን ደግሞ አንደኛ ከቦታው ርቀት አንጻር፣ ሁለተኛ ሁሌ እነሱ ሊያመላልሱኝ አይችሉም እና እዛ እንዲሁ እየሄደን መማር ጀመርን ማለት ነው እና ክረምት ላይ ምድብ ጢሞቴዎስን የጀመርኩት እዛ እንደ አዲስ ከዚህ ሰፈር ወደዛ ሄጄ መማር የጀመርኩት እና ለዚህም ምክንያቶቹ ቤተሰቦቼ ናቸው እና ሰንበት ትምህርት ቤት ለእኔ ብዙ ነገር ሰጥታኛለች፣ ብዙ ነገርን አድርጋልኛለች። እዚህ ጋር በሰው ፊት መናገር ራሱ እንድችል ያደረገች ሰንበት ትምህርት ቤት ነች። ያው መድረክ ላይ አዳራሽ ምናምን ፕሮግራም ይቀርባል እንደምናውቀው እና ያ ደግሞ ሰልፍ ኮንፊደንስን እንድናሳድግ ይረዳናል እና ደግሞ አንዳንድ ቤተሰቦች አሁን ልጅ ዓለማዊ ትምህርት ላይ ዝቅ እያለ ነው፣ ስለዚህ ሰንበት አለፈው የሚሉ ወላጆች አሉ። እኔ እጅግ በጣም እቃወማለሁ ይሄንን ነገር። ምክንያቱም ሰንበት ትምህርት ቤት መቼም ቢሆን እንቅፋት ሆና አታውቅም።
እኔ እንደነገርኳችሁ ከዚህ እዛ ለመድረስ 2 ሰዓት ምናምን ይፈጅብኛል። ስለዛ ከሰንበት ከምድብ ሰዓት 2 ሰዓት ቀድሜ ነው የምወጣው። ከዛ ስወጣ ደግሞ እዚህ የምደርሰው ከ2 ሰዓታት በኋላ ነው እና ቀኑን በሚባል መልኩ ሰንበት ትምህርት ቤት ነው የማሳልፈው። ነገር ግን በጣም በሚገርም ሁኔታ የእግዚአብሔር ስራ ድንቅ ነው እና አሁን 12ኛ ክፍል ተፈታኝ ነበርኩኝ። ያለፉት 5.2% ተማሪዎች ናቸው። ከነዛ መካከል አንዷ ይህንን ነገር ሰንበት ትምህርት ቤት አትከለክልም። ስለዛ ወላጆች እባካችሁ ልጆቻችሁን ወደ ሰንበት ትምህርት ቤት ላኩ የሚል መልእክትን አስተላልፋለሁ። እና ደግሞ ሌላ እናታችን ከጣለችልን ትልቅ መሰረት እና እራሳችን እንድናገኝ ካደረጉልን ነገሮች አንዱ የቂርቆስ ማህበር አለ። የቂርቆስ ማህበር የተጀመረው በአራታችን እዚህ ጋር ባለ እና ዋና ዓላማው ምንድነው? ወደፊት ካደግን በኋላ እንዳንበታተን እንድንሰባሰብ። ከዛ በተጨማሪ ግን እኛ ጸባይ ላይ እጅግ በጣም ትልቅ ሚና ተጫውቷል። ቅድም የምናማ አላነሱትም ልጆች አስተዳደግ ምንድነው? በየወሩ እንሰበሰብና ጽዋ ከመቅመሳችን በፊት የጠፋ ካለ ይባላል እና እዛ ጋር ቁመን ስህተታችንን ነው የራሳችንን ጥፋት ነው የምንናገረው። እረስተነው ወይ ደግሞ አውቀን ስህተታችንን ዝም ብንል እንኳን ከሳሽ ይከሰናል። እኔ የምከሰው ሰው አለ እንትና እንደዚህ አድርጎ አጥፍቶ ነበር እየተባልን እንከሰሳለን። ከዛ እንቀጣለን እና ያ ነገር እጅግ በጣም በእኛ ባህሪ ላይ ለውጥ አለው። በአንድ ወር ውስጥ በጣም አሁን 8 ነን። የማጓደኞች 2 ልጆች አሉ፣ የአጎቴ ልጆች 2 ልጆች አሉ። አጠቃላይ 8 ነን እና የጸባይ መሻሻል እጅግ በጣም ያየንበት ማህበራችን ነው። ቢኖሩና ልጆቹ ራሱ ወላጆቻችን ቢመሰክሩ እጅግ በጣም ደስ ይለኛል። ግን ያው አልተፈቀደም፣ ጊዜው አይደለም እና ወላጆቻችን በተለይ እማ ደግሞ መንፈሳዊ ነገር ላይ በጣም ትገፋናለች፣ በጣም ፎርስ ታደርገናለች። ባቢም ደግሞ በቻለው ያግዘናል እና እጅግ በጣም አድርጌ በድጋሚ ወላጆቻችንን እጅግ በጣም አድርጌ አመሰግናለሁ። እህቶቼንም ከዚህ በኋላ ያው አሁን እኔ ግቢ ላይ የግቢ ተማሪ ነኝ እና አንዳንዴ ቅዳሜና እሑድ አይመችም እኔ እዛ ስለመሆን እነሱን ሰንበት መውሰድ አይቻልም ምናምን እና ዮዬ አንዳንዴ ደክሟታል፣ እረዳታለሁ። አንደኛ ልጅነትም አለ፣ ሁለተኛ የመንገዱን ርቀት ነው፣ ድካሙም ነው። ከሰኞ እስከ ዓርብ ትምህርት ተምሮ ቅዳሜና እሑድ እዛ ጋር ያን ማሳለፍ ይከብዳል። ግን ደግሞ ይሄ የነገ ህይወታችሁ ነው እና እባካችሁ በርቱ የሚል መልዕክቴን ለእህቶቼ አስተላልፋለሁ። እጅግ በጣም አመሰግናለሁ። መጀመሪያ ስለተሰጠኝ አመሰግናለሁ። እኔ ወላጆቼንም ሰንበት ግማር ስለረዱኝ አመሰግናለሁ እና እዛ በጣም ደስ ከሚለኝ አንዱ ማህበራችንም ነው እና ደግሞ እዛ ስንቆርብ 6ታችንም አንድ ላይ እዛ ሄደን ነው የምንቆርበው እና ሰንበት ትምህርት ቤት የሄድን እንድንማር ሁለቱም ረድቶናል። አባም አባቴም ያደርሰናል፣ በምንችል አቅም ይረዳናል፣ ያደርሰናል እዛ። በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። ከዚህ ቤተሰቤንም አመሰግናለሁ። ከዚህ እዛ እየሄድን እየተማርን በጣም ብዙ ሰው ይገርማል፣ እንዴት ነው ከዛ ድረስ የምንመጪው ምናምን ነገር የሚሉ ጥያቄዎች አሉ። ግን ለዚህ ሁሉ አንደኛ ነገር የእማ ጥንካሬነት ረድቶናል። ሲቀጥል ደግሞ ባቢም በሁሉም ነገር ይረዳናል። ከዚህ ዘመላልሰናል፣ በሚችለው ነገር እንዳለ ይረዳል እና ሁለቱንም ማመስገን እፈልጋለሁ። እሺ፣ እሷ የወንድሜ ልጅ ነች፣ ዲቦራ ቢኒያም ትባላለች። የመጣችው ከሻሸመኔ ነው። እረፍት ነው የመጣችው፣ ክረምት ልታርፍ ነው የመጣችው። በዛ በሻሸመኔ በፊት ቅዱስ ሚካኤል ቤተክርስቲያን ነበር የምታገለግለው። አሁን ባለው ሁኔታ ወደ ተክለ ሃይማኖት ከሰተ ብርሃን ሰንበት ትምህርት ቤት የዛ
ኪነ ጥበብ ክፍል ታገለግላለች። አሁን ትንሽ ለመናገር ስለፈራች ነው እንጂ ጠንካራ አገልጋይ ነች። በኪነ ጥበብ ጎበዝ ነች እና ከዛም ከመጣች እዚህም ከመጣች ጊዜ አንስቶ ያው እንደ አንድ አባል ከነሱ ጋር እየገባች እየተማረች ነው የምትመጣው። ቂርቆስ ትሄዳለች። ቂርቆስን እኛ እዛ ሻሸመኔ ላይ በእኔ በወንድም ቤተሰቦች ከፍተኛ እውቅና አለው። ቂርቆስ ከተባለ የዛ ቤተሰብ አባል ነው ተብሎ ነው የሚታሰበው እና ያው እነሱ የቂርቆስ ትሩፋት ተቀባዮች ናቸውና ትሩፋቱ ደርሷቸዋል። መናገር ስለፈራች ነው። ሊወራ ቢኛም ትባላለች። እሺ ብዙ እንደተማርን ተስፋ እናደርጋለን። ከነዚህ ቤተሰቦች ስለ ትዳር፣ ስለ ሕይወት፣ ስለ ልጆች አስተዳደግ በአጠቃላይ መንፈሳዊ ውበት እንዴት ከቤተ ክርስቲያን ጋር ማስጌድ እንደምንችል ሁለቱንም ጎን ለጎን አድርገን ማደግ እንደምንችል ያየንበት ነው እና ለእናንተ ሰንበት ትምህርታችን ትንሽ ስጦታ አዘጋጅታለች እና አንድ መልእክት ደግሞ አለ። እሱን ላንብብላችሁ። የቤታችሁ ራስ እግዚአብሔር ይሁን፣ ማዕረጋችሁ፣ ወጋችሁ፣ ክብራችሁ እርሱ ይሁን። ከብዙ ገንዘብ ከተሟላ ንብረት ሁሉ ከእግዚአብሔር ይሻላል። ሌላው ሁሉ የመልካም ነገር ምንጭ ከሆነው ከብርሃናት ጌታ ከእግዚአብሔር የሚመጣ ነው። በትዳር ዘመናችሁ ሁሉ ቤታችሁ የሰላም የፍቅርና የበረከት እንዲሆንላችሁ እንመኛለን፣ እንጸልያለን። ለነገ ህብረታችሁ መንፈስና የህሊና ቁርጠኝነታችሁ በእርግጥ እግዚአብሔር እንደሚያስፈልጋችሁ እንነግራችኋለን። በቤታችሁ እግዚአብሔር ካለ ሰላም አለ፣ እረፍት አለ፣ ሁሉም አለ። ከመላው ሰንበት ትምህርት ቤቱ አባላት ሁሉ መልካሙን እንመኝላችኋለን። እግዚአብሔር ደግሞ መልካሙን ነገር ይሰጣችኋል። ከመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ወደ ብርሃን ሰንበት ትምህርት ቤት በጋብቻ ቀን ከሚተላለፍ መልእክት የተወሰደ። እሺ አንድ ሰዓት በጣምች ማለት የቅዱስ ቂርቆስ የቤተክርስቲያን ስዕልና ከሳት ሲወጡ ቅዱስ ቂርቆስ ነው። አንድ ሰዓት በጣም ደስ ብሎናል። እግዚአብሔር አምላክ የተሻለ የሚሰራበት የተሻለ የምታደርጉበት አቅም እውቀት እንዲሰራችሁ እንላለን። ምናልባት ይህ ፕሮግራም አድሮ የራሱ ተቋም እዛው ቤተክርስቲያናችን አጥቶ ተመስርቶ ሌሎች ከኛ እጅግ በጣም ብዙ ለዛች ዋጋ ከፍለው ያሉ ወንድሞቻችን ለሌላው ትልቅ ዋጋ የሚችሉ ወንድሞቻችን ስላሉ ይህ ቤት ለቤት ከሚሰራ ምናልባት እንደታሰብ እዛ የሚሰራበት የተሻለ ሌሎች የሚያገኙበት አንደኛ ረጅም መንገድ ሊያቸው ይችላል። ሰው የተለያየ ቦታ ቂርቆስ አካባቢ የነበሩ ጓደኞቻችን አሉ። ይህን እድል ግን ምናልባት እዛ የሚቋቋሙበት እድሉ ተገኝቶ ወደፊት በሰፊ ምክንያቱ አብዛኛው ሌሎቹን ወጣት ሌሎቹ ቤተሰብ አስተምሮ የሚያልቅ ፕሮግራም ስለሆነ ያንን እድል በዛ ልክ ቢሰፋ ጅማሩ ነው እኔ እንደሚገባ። ከነዚህ በፊትም እያሉ ምናልባት እንደዛ እድል አግኝቶ በስፋት ሰንበት ትምህርት ቤቱ አዘምኖት እዛ የራሱ የቻለ ተቋም የሚሰራበት አቅም ላይ እንዲደርስ እመኛለሁኝ። ለተደረገልን ነገር ሁሉ በሆነ ሁሉ እግዚአብሔር አምላክ የተመሰገነ ይሁን። እናንተን ደግሞ በጥበብ በሞገስ የምታድጉበትን እድሜው ችሎታው እግዚአብሔር አምላክ ይስጣችሁ። ገና በእኛ ላይ ያያችሁትን ትላልቅ ብዙ ፈተናዎች እናንተን ይጠብቃል። ከእያንዳንዱ የምትወስዱት ተሞክሯል። ግን አሁን በትልቁ የምነግራችሁ በየትኛውም ህይወት ላይ ሆናችሁ ተስፋችሁን እግዚአብሔር አምላክን አስቀድማችሁ ለማንኛውም ነገር
ያሸበረቀውን ነገር ሁሉ ከልጄ ጋር የማወራው ያ በቃ ለምንም ተራ ነገር መሆኑን ተረድታችሁ በዛ ጥበብ ቤቱ ላይ አድጋችሁ ቤቱ ላይ በርትታችሁ ነገ ለዛች ቤተክርስቲያን ለዛች ደብር የተሻለ አቅም የምትፈጥሩ ልጆች እንዲያደርጋችሁ ይመኛለሁ። ሁሉም መነሻችን ቤተክርስቲያን ነው። መነሻችን አውደ ምሕረት ነው። ከዛ ወጥቶ ነው ሁሉም እየተፈራገጠ ያለውና በዛ እንድትጸኑ እዛ ሆናችሁ ከዛ አድጋችሁ ለትልቅ ነገር እንድትደርሱ እግዚአብሔር አምላክ ይርዳልን። እኔ በጣም በፍቅር የምወደው ዘማሪ ይልማ ኃይሌ አሜሪካን ሆኖ እዛ ኑሮ እየኖረ መጥቶ እዚህ እናንተን ያስጠናል። መጥቶ እዚህ ሰንበት ትምህርት ቤት በብዙ ነገር ሲያርም እናያለን። ከልጅነት ጀምሮ በነበረው ህይወት የተዛነፉ መዝሙሮች አንሰማ፣ የተዛነፈ ህይወት አናይ። ለእኔ ምሳሌ ሞዴሌ ስለሆነ እሱን እየሰማሁ የእሱን መዝሙሮችን በጣም እከታተላለሁ፣ እጽናናለሁ። እናንተንም እንዲህ አይነት ይሄ የመዋሸት ህይወት ሳይሆን እውነተኛ የሆነው ህይወት እንዲኖራቸው እግዚአብሔር አምላክ መልካም ፈቃዱ። ያው ልጆች የምንለው ይህንን ዛሬ እዛም መሯሯጡ ሳይሆን ባለንበት ምን አጣች ቤተክርስቲያናችን፣ ምን አጎደለችብን፣ ምን አሳጣችን፣ ሁሉ ሙሉ የሆነው እኛንን እያጎደልና እያጠፋን ያለ ነው። እግዚአብሔር አምላክ ይቅር ይበለን። ሁላችን ሁሉ ስለነበረው ሰዓት እግዚአብሔር አምላክ የተመሰገነ ይሁን። በጣም ደስ ብሎናል። አስባችሁኛል። በእኛ እንደው ለዚህ ማስታወስ ትልቅ በረከት ነው፣ መታደል ነው። ነገ በእርግጠኝነት እነዚህ ወክለው እጥፉን እንዲመልሱ የተሻለ ስራ እዛች ደብር ላይ እንዲያሳዩ እግዚአብሔር አምላክ መልካም ፈቃድ ይሆናል። እሺ፣ እግዚአብሔር ይስጥልን። እግዚአብሔር ያክብርልን። ስላደረጋችሁ ከማይጎል እግዚአብሔር ሰፊ ይጎርሳችሁ። እቺ መልእክት በድጋሚ እንደምትመጣው እጅግ በጣም ከተደሰትኩበት አንዱ እቺ መልእክት ያው ሰንበት ትምህርታችን የጋብቻችን ስነ ስርዓት ባከበርንበት ወቅት ሰጥቶናል ካርዶ። እንደውም እኔ አሁን እያሰብኩኝ ነበረ አሁን ወደ ተሻለ እንትን በከለር ራሴው አዘጋጀውና ራሴ ትንቷል እያሰብኩኝ ነበረ። በድጋሚ ተመልሳ ወደኛ ብትወጣ በጣም ደስ ብሎኛል። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ያው ስንዷ መሬት ቤተክርስቲያናችን ስንዷ ሰንበት ትምህርታችን ሁሉም ሙሉ ነችና ምንም ጎድሏት አያውቅም። ሙሉ የሆነውን ነገር ደግሞ የሰማዕቱን በረከት ከነማቱ ከነመቅደሱ ይዛችሁልን ስለመጣችሁ እጅግ በጣም ደስ ብሎናል። በጣም እናከብራችኋለን። ሁሌም ያው በሽምግልና ወራት ከነመቋሚያም ያው ከሰንበት ትምህርት ቤት አልወጣም፣ ከሰንበት ትምህርት ቤት አልቀርም። ያው ከባለቤቴ አንዱ ትንሽ ቢለኝም እሑድ ሲገባ ቡና ተፈልቶ እንደማንኛውም ሴት ቡና ተፈልቶ ምናምን ያው የእሑድ ፕሮግራም በቤት ማሳለፍ የሚፈልገው እኔ ግን ልክ እሱ ከስላሴ ወደዚህ ስመጣ እኔ ወደ ቂርቆስ ነኝና ያው እሱም በዚህ አጋጣሚ ይህን ነገር ተረድቶኝ ሙሉ ነፃነቴን እንዲሰጠኝ እስካሁን ደግሞ ላደረኩት እስካሁን ለሮጥኩበት እስካሁን ጉባኤ ላለመቅረት ላደረኩት ነገር ሁሉ ያው እሱን ይቅርታም እየጠየኩኝ በዚህ አጋጣሚ ደግሞ አመሰግነዋለሁ። ምክንያቱም አንድ ቀን ያኮርፋል፣ አንድ ቀን ደስተኛ ይሆናል፣ አንዳንድ ቀን መጥቶም ከዚያ ያነሳኛል እና ባለቤቴንም በጣም ማመስገን እወዳለሁ ስለተረዳኝ ማለት የአገልግሎት ውስጤ መሆኑን ተረድቶ እንድመላለስ ስለፈቀደ። ምክንያቱም በማህበራዊ ህይወት ጫናው ብዙ ነው። ማህበራዊ ህይወቱ ራሱ ብዙ ነገር አለው እና ያንን ማህበራዊ ህይወት አልፎ እዛ ጋር መገኘት ይከብዳል። ያንን ሁሉ እንዳልፍ ስለረዳኝ ባለቤቴንም በድጋሚ አመሰግናለሁ። ሰንበት ቤትንም እናንተንም እግዚአብሔር ያክብራችሁ፣ እንዳከበራችሁ ክብሩ። የሰላም አምላክ ከእናንተ ጋር። እሺ፣ ስለነበረን ቆይታ በጣም እናመሰግናለን። ፈቃደኛ ሆናችሁ
ስለቀረባችሁ የኛ ህይወት ያስተምራል ብላችሁ ስለነገራችሁ እናመሰግናለን። በቀጣይ በእንደዚህ የቤተሰብ ቆይታ እንገናኛለን። ቸር ቆዩ።